እንኳን ሰው ይቅርና እንትን በሬ ራሱ ይመለሳል። የዛሬ ምግብ የቦቼ ልጅ በጣም ጎበዝ ነች። እግዚአብሔር የቦቼ ልጅ ቦቼ አንቺ ጌታን ጎበዝ ነሽ። አንቺ መሸለም አለብሽ። እግዚአብሔር በጣም ነው ለቦቼ ልጅ አዳነች አበበ ጋር ሂጂ እሺ። እኔ ሁለተኛ አዳነች አበበ ሆነች ትኖራለች። የሴቶች መሀል ሱሱ ማለት እኔ ታየኝ። በሳምንት አግብታ በሳምንት ነው የምትፈታ ሱሱ። በዚህ ተማያ ሱሱ ለሱሱ ሳምንት ከቆየች እኮ 15 ዓመት ቆየች በይ። በየሶስተኛ ቀን መቀያየር አትወድም። የሚፈራው ነገር ቢኖር እግዚአብሔርን ይሄ መለየት የሚባል ነገር እኔ አየሽ። አሁን የቦቼ ሲጠራ ሁሉም ግፍት በግፍት ነው የሚያደርግሽ። እኔ የምፈራው ነገር እኔ ወንድ ልጅ በድዬ መሄድ እፈራለሁ። ከዛ ዘልዛላ ከሆነ በየሱ ጋር የሚድለው ተለጥፍ የሚሆነው ምክርሽ መመለስ ትችያለሽ። ሱሱ የምንሆነሽ ነው ማሬ። እኔ አሁን አንቺ እዚህ ጋር የሆነ ሰው ጠቅሼ ለማውራት ፈልጋለሁ፣ ግን አላወራም ማሬ። ለምን መሰለሽ? ጌታን እስኪ አንድ ወንድ ልጅ መጀመሪያ ብዙ ጓደኛ አጠገቡ ይኖራል። ሴት ህይወቱ ላይ ሳትገባ በፊት ማለት ነው። ስሚኝ፣ ብዙ ወንዶች ይኖራሉ ከሱ ጋር ጓደኛ ማሞች ማለት ነው። ልጅቷ ልክ ናቸው እኮ ወንድ ልጅ ሴት ልጅ ሰዓት ከሆነች ቤቱ ይፈረሳል እንጂ አይጠገንም። ቆይ ሱሱ ስሚኝ፣ እሱ እየተከሰከሰ እሱ ጋር ነው መጀመሪያ ከአንቺ ምላቱ ነው እሱ ሌላ ሴት የሚመኘው። ከአንቺ የጎደለ ነገር ሳይሆን ሌላ ሴት ጋር ሄድም፣ ግን መጀመሪያ ከኔ ምን ጎሎ ነው ብለሽ ራስሽን መጠየቅ፣ ከዛን እሱ መጠየቅ አለብሽ እንጂ ዝም ብለው ወንድ ልጅ አይከሰከስም። ከአንቺ ወኔ ነገር ሲደጋ አጎዶርሹ ነው ወይ ንጽህነትሽ ወይ ነው አቀባበል። አንቺ ሱሱ ልክ ነሽ እኮ ማታ እሱ ቤት ሲመጣ ቅቤ ተቀብተሽ ከተኛሽ ማለት ነው መንጋጋሽን ነው የሚለው። አንቺ ጥሩ ከርሰ ሲመጣ ቢጃማ ለብሰሽ ወዝ ከላልሽ ጉርሽን ነስልሽ ሽቶ አፈሰሽ ሱሱ እኔ ውጪ እስከሚመጣ ድረስ ማለት ነው ሌላ ሴት ሆኜ ነው የሚጠብቀው ለሱ ማለት ነው። የኔ ራስሽን አዝነቅርቀሽ እንዳትጠብቂ ባልሽ እያንዳንድሽ ማለት ነው። እንደዛ ለምንሽ የምትኖር ዳቦ ላይ ሽቶ ጨፍጭፈሽ በጌታ በኢየሱስ መጀመሪያ አንቺ እኮ ነሽ ችግር አለብሽ። አንቺ ጋር ቤትሽ አንቺ ጋር ከጎደለ ነው ወንድ ልጅ የሚከሰከሰው እንጂ አንቺ ከአንቺ ካልጎደለ ምን ይፈልጋል? እና እሱ ከውጭ ሲወጣ የሆነ በቄጥ የተቀደደው ልብስ ለብሰሽ ፀጉርሽን እንደዛ አድርገሽ ሻሽ አስረሽ የጠበቅሽው ሴትዮ እሱ ሴት ያኔ የለበሽውን አሁን ሲመጣም ስትመጣም የለበሽው ግጥም እንኳን ሄዳልሽ። እንደዛ ከሆነ ማለት ነው እሺ ነው ማለት እንኳን ሄደ ሁሉ ነገር ሞላ ያለ ሰው ከሆነ ቅቤ እየሸተትሽን አንቺ እንዴት ነው እሱ ሲሞ ከስራ ወደ ቤት የሚገባው? እንደዛ ከሆነ የሱ ስሜት እኮ ጊዜያዊ እኮ ነው የሚኖራ የሚዘልቅ አይደለም። ገባ ጊዜያዊ አትበይ ማሪ። አንቺ ታዲያ እንደ ራስሽን ጥለሽ ነው እንደ ከልቡ የሚወድሽ መውደዱ እያለ እኮ ነው። ልጅና እኮ ለራስሽ ነው። አንዴ ለፍቅር አንድ ነገር አንዴ ለሱሱ አንደኛ ደረጃ ምንም ትንሽ ነገር ሲፈጠራ ይለያያሉ። ከሱ ጋር አይኖርም እያልሽ ነው። ደግሞ እስከ ቤት መጣ ድረስ ጨበሬ ሆኜ ይጠብቃሉ እያልሽ ነው። ምን ይሻል አንቺ ደግሞ እኔ አሁን እዚህ ከላወራ ነው ወስኛለሁ። ቦታ አርጊልሽ ማለት ነው። አውሪ ማለት አሁን እንደዚህ አይነት ጥያቄ ያመጣ ዙዙ ናታ። እየሰማችሁ ነው? ዋው ማረ ሂጅበት። ወንድ ልጅ እስከሚመጣ ድረስ እኔ ጨበሬውን እጠብቃለሁ አላችሁ። እኔ ግን ትንሽ ነው የሰማሁት። ሩቅ ቦታ ነበርኩና አንቺ ጨበረራ አድርግሽ እንደዛ አልኩት። ኧረ ፀጉርሽ ተሽቶ
ግማሽ ፓርት ነው የሰሙት። ሶሪ አይደለም እንትን ላስረዳሽ ህይወት እንደዚህ ነው አለችው። እሱ ወንድ ልጅ ከኔ ሄዶ ሌላ ሰው ጋር እንትን ነገር ውጭ ካለ እኔ እሱ ጋር አልቆይም እፋታለሁ አለችኝ። ለምንድን ነው የምትፋች? መጀመሪያ ከሷ ሆኒ ነገር ስለጎደለ ነው ውጭ የሚለው እና አልኳት። እኔ እፋታለሁ እሱ ሌላ ሴት ጋር ከሄደ እንትን ካለ መጀመሪያ እሷ ንጽህና ሁሉም ነገሯ ከሙሉ ከሆነ ወንድ ልጅ ውጭ አይሄድም። ግን ከሷ የጎደለ ነገር ስላለ ነው ውጭ የምማኘው ወንድ ልጅ። እኔ እንደዛ ነው የማስበው። እንደዛ አሁን ኦ ማይ ጋድ ሹፋዳ ሳላ ገበነ ጭንቅት ሳሌ ቤት ሲገባ ማለት እኮ ነው ሶስቱ አስፔዛ የሚጠይቂ ከሆነ ቤት ኪራይ ማብራት ምት ከሆነ የልጅ ወተት ነው ምት ከሆነ ምት ከሆነ በእናትሽ ነው የምትገድልሽ። ሶሱዬ ከሷ የጎደለ ነገር ካለ የምለው ማለት ነው ከአንቺ የጎደለው ነገር መድኃኒዓለም ያሙላሽ። እንደዛ አይደለም እኮ ህይወት ማለት ከነ ምናምኑ ተዋደሽ የምትኖሪ ነው እንጂ በየቀኑ አንቺ እንደዚህ ስለሆንሽ አንተ እንደዛ ስለሆንክ የሚባል ነገር መጀመሪያ ወንድ ልጅ ማለት ነው ቤት እንዲወድ የምታደርገው ሴት ራሷ ናት። ራሷ ትክክልልሽ። አፌ ቁርጥ ይበልልኝ ማታ እሱ ስሚ ማታ እኔ ማለት መንግስት ነኝ። እንደዛ እነሱ አልቀበልም። ገባሽ ወይ? ልንገርሽ ለምንድን ነው ሀሳብ ማታጨርሱ? ሞት አርጉ፣ ህይወት አውራ ሞት አርጉ ሁላችሁ። ሹ አይዳ መጀመሪያ አሁን እዚህ ውስጥ አለ ሁሉም ስለ ትዳር ስለ ህይወት ገብቶን አይደለም የምናወራው፣ ግን ዝም ብለን ነው የምናወራ አይደል? ሀሳብ አስተያየታችን ዝም ብለን እየመጣን እየነገረን ነው እየሰማን ነው። ማለት ሴት ልጅ ራሷን ጥላ ዝርርገት ምትል ከሆነ ማን ወንድ ልጅ ቀርቶ ማለት ጎረቤት ራሷ አይወድ። ከዛስ ወንድ ልጅ እንዲወድ ከፈለገች መጀመሪያ ራሷን ትክር ታደርጋለች፣ ራሷን ታንከባክባለች፣ ቤቷን በቃ አለ አይደል? ባሏ ሲገባ በጣም ቤት እንዲወድ ሁሉ ነገር አሟልታ እየሰጠ ነገር ማለት ከሌለ እኮ የለም ያለ ነገር ግን እንክብካቤ ካረገች ራሷን በጣም ከምንም በላይ ትዳር ውስጥ ከገባች ራሷን መጀመሪያ ትክር ማድረግ፣ ከዛስ ባልን ማንከባከብ፣ ሀሳብ አስተያየቱን በተረጋገ መንፈስ መረዳዳት፣ ማዋያት ያ ነው ቤት እንዲወድ የሚያደርገው እንጂ ሌላ ነገር ባሉ በየቀን ሁሉ ሌላ አስቤዛ የሌለ ሁሉ ነገር ሰርተሽ ጠብቂ ይሄን ነገር አርግ ብሎ የሚያወራ ሰው የለም። ያለ ነገር ነው ሰው እንትን የሚያደርግ ገባሽ? ትዳር ውስጥ ከገባሽ ደግሞ መረዳት፣ በቃ እሱ የሚለው ነገር ማሰብ፣ መረዳዳት፣ የሀሳቡን መስማት፣ ይሄ ነው ትዳር ማለት። እከሌ ያረገች ጎረቤት እንደዚህ ያርገዋል የእከሌ ቤት እንደዚህ ነው ምናምን በቃ የሰው ኑሮ ሁሌ እያየሽ የምትጨቅጭቅ ሆነ ትዳር ውስጥ እሳት ነው የሚለኩሰው እሳት። እዚህ ጋር ደግሞ ነገርሽ ሶሱ እንዲህ ብላለች። እኔ ቁንጅናዬን ወይ ራሴን መጠበቅና አይቶ ሳይሆን ራሴን ወዶ መምጣት አለበት ትላለች። እንዴት ነው አንድ ሴት ልጅ ትዳር ላይ ሆና ራሷን የምትጠብቀው? ባሌ ከውጭ ሲመጣ እኔ ራሴን መጀመሪያ ኦሮዲ አንቺን አይቶሽ ነው አፈቀረሽ። አንቺ ሴትዮ ስሚ፣ መጀመሪያ ያላልኩትን ነገር እትጋ ኔቨር አውሪ መወራት አለበት። የሱሱ ነገር ሱሱ ዛሬ ተቀብተሽ አንቺን አቅፎ የተኛ ባልሽ አው ነው ስሚ ሱሱ መጀመሪያ አሁን ፍቅረኛ እያልሽ እየኖርሽ ማለት በጣም ራስሽን ትክር ታረጋለሽ ምናምን ትዳርሽ አትግሪ ፍቱሳ። ከዛስ ትዳርሽ ከገባሽ ወዲ ራስሽን ከጣልሽ በጣም ይናደዳል ባልሽ ምን ትናልሽ አገና ገንሰያ ልንገርሽ መጀመሪያ በፊት እሱ እየተዋወቃችሁ ፍቅር ውስጥ እያለሽ ማለት ነው ያኔ ትዳር ሳትገቢ በፊት ራስሽን በጣም ታንከባክቢያለሽ ምናምን ትክር ታደርጋለሽ። ከዛ አብዛኛው ሰው ችግሩ ምን እንደሆነ ታውቃለሽ? ትዳር ውስጥ ከገቡ ወጂ በቃ ዝርርቅ ራሱን አይጠብቅ ምናምን ያ ወንድ ልጅ አይወድም። እኔ እኮ አንድ ሽሬ ልጅ ያላገቡት እኔ የትዳር ጥሩት ይዛ ጥሩጡን ሰው ይገኛል። እኔ ራሱስ ማንም እኮ አላገባም። አሁን እዚህ እኔ ጥያቄውን በቃ እኔ አልቀበል ሹሃዳ እኔ ሙራት ታጨናንቁ ጥያቄ ወደ ሰው ልጅ እኮ አሁን ስለ ትዳር እኮ ዩቲዩብ ላይ ያስተምራሉ። ትሰማለሽ ሄደሽ አንዳንድ ረፍት ሳሲዮ ሁሉም አሁን የገጠመን ትዳር ሁኔታ ገብተን አሁን ወደሽን ጣለሽን ባል ቤት መጣ ፀጉርሽን ነስንሰሽ ሽቶ አፍሰሽ ዳለሽን ወዝወዝ ካላ ዜሮ ነው የምትይ።
ስሚ ሽቶ እኮ አቅም ደረጃ ነው የሚወስነው። ባይዘው ሽቶ ሳይሆን የራስሽ ሳሙና ራሱ ታጥበሽ ንጹህ ሳሙና ራሱ። አይ እናንተ ልጆቻችሁ ስትወልዱ ማለት መስራት ቀርቶ እየታጠባችሁ ለባላችሁ እየተኳኳላችሁ ልጠብቁ ነው። ሱሱ ልክ ነሽ እንኳን ማለት ነው። ሱሱ ሳትኳኳይ ለምን ሁለት ቦታ ፀጉርሽን አትሰሪም? ግን ራስሽን ማንከባከብ አለብሽ። ባልሽ ጋር ሆነሽ ሱሱዬ በቃ አንቺ ልክ ነሽ። ሱሱ እናንተ አታስጨቃጨቋት። ሱሱ ልክ ነሽ እና በቃ ብብትሽ ላይ ሆማለር ተከይበት መላጣሽ ወልድ መንፈስ ቅዱስ ወልድ መንፈስ ቅዱስ በሰላም ውለኝ ጌታ ኢየሱስ ሆነ መላጣ በቃ ስለ ትዳር ሆነ ተከናወነ። ካላ ስለ ትዳር ጨርሰናል። እኛ አናውቅም። ሱፍዬ ከጎንሽ ነይ ማሪ። እንደዚህ እንታያቸው ንቦች ያለ እኮ አንድ ህዝብ ልም እኮ እዚህ ጋር እኔ የሚያውቅ ጥሩ ባል እንዲሰጠን ጥሩ ሰው እንዲሰጠን ትዳራችን እንውጣና ቆይ ከሱ እንውጣና አሁን ለምሳሌ ሱሱ ማለት ነው። ሱሱ አሁን ሱሱ ባልሽ አንቺ ጋር ያለ ሌላ ሚስት ቢያመጣ ሌላ ሚስት ሁለት ሚስት ባገባት ምን ጅበት ማሬ አማፀኛ ጅበት በተራውሩ ብዙ ሰው ከላይ ያለ አይደል? በተራውሩ የምሬ ይሄ የሌለስ ወዴት ሞት የሚያደርጉት እነዚህ አሁን ከባህል ሪስ ዊጡ በቃ خلاص እንዴ ሹ እንዴት ወንድ ልጅ ከሌላ ተኝቶ ሌላ ሴት አቆመጥቶ ይቅርታ አደርግለታለሁ እንከባከባለሁ ገደል ይግባ ከሌላ ሴት ጋር ተሻሽቶ መጥቶ ሌጋር ሊቀመጥ ቱ ይቻታለው ልጅ ያራዳች ወንድ ይሻላል ከሌላ ሴት ጋር ተሻራቆ መጥቶ ሌጋር ሊተኛ እንዴው አይኔ እንዴው አልፈልግም እዛው በዛው ግን ይሰራከኝ ይመችሽ እንጀላጭ ጭቀው እነዚህ ዝም ብለው ነው እንዴ ዙዙ ምንድን ነው ዝም ብሎ ሊታወቅ ከሆነ ነው እንጂ እንዴት ከሌላ ሴት ጋር ተኝቶ መጥቶ ከኔ ጋር እንደዛ አይነት ወን ተኳኩለሽ ጠብቂ። ምንትን የምኳኩለሽ ስማ ስለሆነ ከማን ጋር ተላጣጥፍ የሚመጣው ጀበር ማለት ነው። ያየው ሴት ሁላ የሚመኘውን እንግዲህ አመፀኛ ዝም በይ። በተራወሩ ቢያስከፉ መቷል ነው ከማንም ሴት ጋር ተጋርቦ መጥቶ እኔ ጋር አይተኛም። ገደድ ይገባ አላወረንም ሲጀመር ማለት ነው። እኔ የጠየቁት ሰንኝ መጀመሪያ እንደዚህ አይነት ጥያቄ ነው። ግን እናንተ ዙሪያ ጥምጥም ሌላ ቦታ ነው ሄዳችሁ ኖ ስለማተኛት ስለምናምን አላወረንም። እኔ እኮ መጀመሪያ የጠየቀቻችሁ እንደዚያ ነው። ከሌላ ሴት ጋር ሲጎ ከመጣ ኧረ ሳኒ ተረጋግ። እግዚአብሔር እንደዛ ነው የጠየኩት። ገደድ ቅድም ማለት ነው ብዙ ተብዬ ማለት ነው ልጅ ከኔ ጋር እየሄደ ሌላ ሴት ቆንጆዬ ናካለ ምንም አይሰማኝ ብለሻል። እኔ ቅድም ስላልተመቸኝ ነው ሞት አርገዝ ማለት እኔ በቃ ባባ አንቺ ጋር እየሄደ ሌላ ሴት የሚያደንቅ ወንድ ማለት ነው። ምን ማለት እሱ ተመለሰ እኮ እሱ ተመለሰ። ገባሽ? ይሄ አይደለም ሶሱ ማለት ነው። እዚህ ጋር አንድ ነገር ንገርሽ ማሬ ምን ሆነሻል? ታነቂ ከፈልክ ሲሚኝ መጀመሪያ የኔ ውድ ሲሚኝ እኔ እኮ ያልኩት የነበረው ከአስተማሪ ጋር ምንድን ነው እኛቅ ጥያቄ አገኝቻለሁ። ሹ ሀዳ እንዴ ወረኛዎች እኔ ያልኩት ነገር ማለት ነው። ሰኞ ሶሶ አይደለም ከሴት ጋር ተኝቶ መጥቶ አይኗን ከጠቀሳትኝ ከኛ ጋር መኖር አይችልም። ገደል ይባለው ከሷ ጋር ተጠቀሳት ጋር እኔ እዚህ የሌለው ቦታ አካወርታችሁ ከሆነ እኔ አለቅ እኛ የተወራ አንቺ አልሰማሽም እንጂ ይኸው የአንቺ ባል ከአንቺ ጀርባ ሄዶ ከሌላ ሴት ጋር የሚለጣጠፍ ኮራ ያቺ ሴት ሚፈልግ እንደዛ ኮነ ያልኩት አንድ ሴት ተስማሚቴሽ ከሱ ጋር ተስማሚቴሽ ካገባሽ አዳምጪ። ይሄንን ባል እኛ እንመክራለን እኛ እንመልሳለን አለችው። እኔ አልቀበልም። እኔ ስሚ እኔ ንገሬ ምንድን ነው ኮሚቴ አይደለም ሳኒ እንደዚህ አይነት ነገር ነው እንትን ነው ያለችው። ለምሳሌ ወንድ ልጅ ከአንቺ ሲሄድ ከኔ ሚና ነው የሆነ ሚና ቶሎ ብለሽ ሀሳብሽ አይምሮሽን አስብ ነው ያለችው። ደግሞ ወንድ ልጅ ሲሄድ ይሄድ ብሎ